ሊዮኔል ሜሲ በዓለም ዋንጫ ላይ የመጀመሪያውን ግብ ሲያስቆጥር ስሜቱ ከአርጀንቲና ድንበር አልፎ ዳካ፣ ሙምባይ እና አዲስ አበባ ድረስ በሚሊዮኖች የሚቆጠሩ ሰዎችን በደስታ አሳብዷል። የሚያስገርመው እነዚህ ሜሲንና አርጀንቲናን በፍቅር የሚደግፉ እጅግ ግዙፍ ሕዝብ ያላቸው ሀገራት ራሳቸውን ለዓለም ዋንጫ አልፎ አያውቁም። በሕዝብ ቁጥር ዓለምን የሚመሩት ህንድ፣ ኢንዶኔዥያ፣ ፓኪስታን፣ ባንግላዴሽ እና የኛዋ ኢትዮጵያ ለዓለም ዋንጫ መድረስ ለምን የሩቅ ህልም ሆነባቸው? በሀሳብ ደረጃ የህዝብ ቁጥር ሲበዛ ተሰጥኦ ያለው ተጫዋች የማግኘት እድል አይሰፋም ነበር ወይስ ለመሆኑ ችግር የህዝብ ብዛት ነው? የታሪክ ወይስ የገንዘብ የመሰረተ ልማት? በተለይ የኢትዮጵያ እግር ኳስ ዋናው ማነቆስ ምንድን ነው? በዛሬው ቪዲዮአችን ከምጣኔ ሀብትና ከታሪክ ባለሙያዎች ጥናት በመነሳት የችግሩን እውነተኛ ምክንያት በዝርዝር እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። እንደ ኢትዮጵያ ያሉ ከፍተኛ የህዝብ ቁጥር ያላቸው ሀገራት ለምን ለዓለም ዋንጫ አያልፉም? ሊዮኔል ሜሲ በዘንድሮ ዓለም ዋንጫ የመጀመሪያውን ግብ ሲያስቆጥርስ የጨዋታው ተመልካቾች በደስታ ተሞልተዋል። ተመልካቾቹ አርጀንቲናዊ ባይሆኑም እንኳን ደስታውን ከመጋራት አላገዳቸውም። በባንግላዴሽ መዲና ዳካ ጨዋታውን ለመመልከት የተሰበሰቡ ሰዎች ዝነኛውን ነጭ እና ሰማያዊ ካናቴራ ለብሰው ነበር። በህንድና ኢንዶኔዥያ ከተሞች ተመልካቾች ግጥሚያ በፍቅር ተሞልተውም ተከታትለውታል። ሜሲና የተቀረውን የአርጀንቲናን ቡድን የሚደግፉ ተመልካቾች እግሮቻቸው ለዓለም ዋንጫ አላለፉም፣ አገሮቻቸው ለዓለም ዋንጫ አላለፉም። ከፍተኛ የህዝብ ቁጥር ካላቸው 10 ሀገራት መካከል ሁለቱ ብቻ ናቸው ለዘንድሮ የዓለም ዋንጫ ያለፉት። እነዚህ ብራዚልና አሜሪካ ናቸው። ከዚህ በፊት ሩሲያና ናይጄሪያ በዓለም ዋንጫ ተሳትፈዋል። ቻይናና ኢንዶኔዥያ በዝነኛ ዓለም አቀፍ ስፖርታዊ ክንውን ላይ የተሳተፉት አንዴ ነው። በህዝብ ቁጥር ዓለምን የምትመራው ህንድ፣ ባንግላዴሽ፣ ኢትዮጵያና ፓኪስታን ለዓለም ዋንጫ መድረስን ከመመኘት ባለፈ አልተሳካላቸው። በአውሮፓውያኑ 1950 በብራዚል ለተካሄደው የዓለም ዋንጫ ህንድ አልፋ የነበረ ቢሆንም ብዙም ሳትቆይ ከውድድሩ ወጥታለች። ዝነኛው የባንግላዴሽ ተዋናይ ጸሐፊና እግር ኳስ አፍቃሪ አውዲት ካኔን በሚሊዮኖች የሚቆጠር እግር ኳስ ወዳጆች ያሏት ሀገር በእግር ኳስ ወደኋላ መቅረቷ ተቀባይነት የለውም ትላለች። ለመሆኑ ከፍተኛ የህዝብ ቁጥር ያላቸው ሀገራት ለምን ለዓለም ዋንጫ አያልፉም? የሀገር ስፋት አስተዋጽኦ ሳለው ወይ? በሀሳብ ደረጃ ብዙ የህዝብ ቁጥር ያለው ሀገር ብዙ አትሌት የመመልመል እድል ይሰፋል። የዓለም ዋንጫን ካሸነፉ 8 ሀገራት 7ቱ ሰፊ የህዝብ ቁጥር አላቸው። እነዚህም አርጀንቲና፣ ብራዚል፣ እንግሊዝ፣ ፈረንሳይ፣ ጀርመን እና ጣሊያን እና ስፔን ናቸው። በእነዚህ ቡድን ውስጥ የሚካተተው ኡራጋይ ነች። እንግሊዛዊ የምጣኔ ሀብት ባለሙያና የምሁር ስቴፈን ሲያማስኪ እንደሚለው ከዓለም ዋንጫ ጋር በተያያዘ ከግምት የሚገባው የህዝብ ቁጥር ብቻ አይደለም። እግር ኳስ ከምጣኔ ሀብት ጋር ተመሳሳይ አሰራር አለው። ሁለቱንም ለማድረግ ሰው ይፈልጋል፣ ካፒታልና መሰረተ ልማት ያስፈልጋቸዋል ይላል። በእግር ኳስ የስልጣን ቦታዎችና ችሎታ ያላቸው ተጫዋቾችን ማግኘት ቁልፍ ቦታ ይሰጣቸዋል። ሳይመን ኩፐር ከተባለ ባለሙያ ጋር በጥምረት በሰሩ ጥናት መሰረት አንድ አገር የትኛውንም ነገር ለማሸነፍ በአማካኝ በአመት ወደ $15,000 ገቢ ያስፈልገዋል። ብራዚልና አርጀንቲና የሀገር ውስጥ ጠቅላላ ገቢያቸው ከዚህ ያነሰ ቢሆንም አንድ ላይ 8 የዓለም ዋንጫ አሸንፈዋል። ክህሎትን የሚዳብረው በልምድ ነው። በዓለም ዋንጫ ያሸነፉ ሀገራት ቅኝ ግዛት ከማክተው በፊት የ100 ዓመት ልምድ ያላቸው ናቸው ይላሉ። ኡራጋይ 3.5 ሚሊዮን ህዝብ ቢኖራትም ሁለት ጊዜ በአውሮፓውያኑ 1930 እና 1950 የዓለም ዋንጫ ያሸነፈችው በዚህ ምክንያት ነው። የኡራጋይ የመጀመሪያ የዓለም አቀፍ ግጥሚያ በ1902 ከአርጀንቲና ጋር ሲሆን 6-0 አሸንፈዋል። የብራዚል ግጥሚያውን ከዚህ ከ12 ዓመት በኋላ ነበር። የአፍሪካና ደቡብ እስያ ብሔራዊ ቡድኖች እድሜያቸው ከዚህ ያጠረ ሲሆን እግር ኳስ የተስፋፋውም ዘግይቶ ነው። ሆኖም ግን እንደ ሞሮኮ ያሉ ቡድኖች ስኬታማ ሆነዋል። በዓለም ዋንጫ ለግማሽ ፍጻሜ በመድረስ የመጀመሪያው አፍሪካዊ ሀገር ሆና በ2022 የኳታር የዓለም ዋንጫ ታሪክን ሰርታለች። በአውሮፓውያኑ 2002 የዓለም ዋንጫ ከጃፓን ጋር አዘጋጅ የነበረችው ደቡብ ኮሪያ ከ1 እስከ 4 ባለው ደረጃ በማጠናቀቅ የመጀመሪያው የእስያ ሀገርም ሆናለች። ኢንዶኔዥያ፣ ህንድ፣ ባንግላዴሽ እና ሌሎች ሀገራት እዚህ ላይ አልደረሱም ሲል ባለሙያው ያስረዳል። እነዚህ ሀገራት ውስን ግብአት ክህሎት ስላላቸው ወደኋላ መቅረታቸው ይናገራል። የኢትዮጵያ ችግርስ ምንድን ነው? ኢትዮጵያ በአውሮፓውያኑ 1962 የአፍሪካ ዋንጫ ብታሸንፍም ለዓለም ዋንጫ አልፋ አታውቅም። ኢትዮጵያ ከአፍሪካ ሀገራት መካከል ለማለፍ ተቃርባ የነበረው በ2014 ቢሆንም በናይጄሪያ ተረታለች። የኢትዮጵያ እግር ኳስ በኢንቨስትመንት እጥረት እንደሚፈተን ተንታኞች ሲናገሩ ይደመጣል። የአገሪቱ ብሔራዊ ቡድን በደጋፊው ፊት የሚጫወትበት ደረጃውን የጠበቀ ስቴዲየም አለመኖሩም
ይነሳል። የኢትዮጵያ ፕሪሚየር ሊግ ስራ አስኪያጅ ክፍሌ ሰይፈ በሰኔ ወር ከሪፖርተር ጋዜጣ ጋር ባደረጉት ቃለ ምልልስ በዚህ ዙር በ3 የተፈቀዱ ስቴዲየሞች ብቻ 380 ግጥሚያዎች አድርገናል ብለዋል። ለአፍሪካ ዋንጫ ለማለፍ ከሞሮኮ ጋር የተጋጠመው የኢትዮጵያ ብሔራዊ ቡድን ስቴዲየም አጥቶ እንደነበር አይዘነጋም። እንግዲህ ታሪክና የባለሙያዎች ጥናት እንደሚያሳዩን እግር ኳስን ለማሸነፍ የህዝብ ብዛት ብቻውን በቂ አይደለም። የረጅም ጊዜ ልምድ፣ ጠንካራ መሰረተ ልማትና ትልቅ የካፒታል ኢንቨስትመንት ያስፈልጋል። እንደ ሀገር ደረጃውን የጠበቀ ስታዲየም ማጣትና የኢንቨስትመንት እጥረት የኢትዮጵያ እግር ኳስ ዛሬም ድረስ ዋጋ እያስከፈለው ይገኛል። ታዲያ እናንተስ ምን ታስባላችሁ? ኢትዮጵያ በቅርብ ዓመታት ውስጥ እነዚህን ማነቆች ሰብራ ለዓለም ዋንጫ ማለፍ የምትችል ይመስላችኋል ወይስ አሁንም ሌላ ሀገር መደገፋችንን እንቀጥላለን? የእናንተ የውድ ተመልካቾቻችን አድማጮቻችንን ሀሳብ ከታች በኮሜንት መስጫው ላይ አጋሩ። በነገራችን ላይ እናንተ የማን ደጋፊ ናችሁ? ይህ ቪዲዮ ከተመቻችሁም ላይክ እና ሼር ማድረጉን እንዳትረሱ። በየሳምንቱ እንዲህ ያሉ አነጋጋሪ አስተማሪ መረጃዎች እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው ቪዲዮ እስከምንገናኝ በሰላም ቆዩ። በነገራችን ላይ ይህ መረጃ የቢቢሲ ነው።